ቀኝ ነው እንዴ? እዚህ ጋር ቁጭ ብዬ ሰው ላይ ያውቀኝ ነው እንዴ? 100 ምናምን ሺህ ሰው አንተ ነህ እንዴ ያስቀምጥከው? ያ ኦኬ። ደግሞ ገብቶኛል። ማሻአላ በይ ገብቶኛል። ጭራሽ ነገራቸው። እሺ የኔ ፕሮሞሽን ቀልድ ሆኖ ቀረ። የኔ ፕሮሞሽን ቀልድ ሆኖ ቀረ። ምንድነው ፕሮሞሽን? የውላችሁ እኔ ጋር ጉዳይ ያላችሁ ሰዎች ሌሎቹ ይኮምቱና ከኔ ጋር እንቀላለድ። እኔ ጋር ጉዳይ ያላችሁ በኋላ ገብታችሁ እንዲያርገኛል ማለት የምትፈልጉ ሰዎች በኮሜንት የማይሆን ነገር አትጻፉ። ገብታችሁ በስነ ስርዓት ጉዳያችሁን አስረዱ። ከዛ በኋላ ወደ መፍትሄው እንሂድ አይሻልም? መፍትሄ ከሆነ የምትፈልጉት። አብዛኛው ሰው ግን መፍትሄ የሚፈልግ አይመስለኝም። አብዛኛው ሰው መፍትሄ የሚፈልግ አይመስለኝም። አስገባኝ። ለምን ትቦልካል? ኧረ እኔ ማንም አልቦለኩም። ያው እዚህ ጋር ነው እጄ ያለው። አንድ ሰው ነው ሞዴሬተር ያለው። እሷም የለችም። እርግጠኛ ነኝ በዚህ ሰዓት የእንቅልፍ ሰዓቷ ነው አገሯ። ኦር አላውቅም፣ አልገባችም እስካሁን ድረስ። አንድ ሰው ብቻ ሞዴሬተር ያለው። አንድ ሰው ብሎክ ውስጥ የለም። ሁሉንም ከብሎክ ውስጥ አውጥቻለሁ። እኔ ተናግሬያለሁ። ከኔ ጋር ጉዳይ እዚህ ጋር ገብታችሁ መናገር እየቻላችሁ በኮሜንት ምናምን መጠዛጠዝ የምትፈልጉ ሰዎች አላስገባችሁም። በኋላ አላስገባችሁ ችግራችሁ አይፈታም። አስገባኝ አትበለኝ። እኔ ማስገባት ሲጀምር አስገባሃለሁ። አስገባኝ አትበለኝ። ወንድሜ ተከሰካል። ምንድነው የምከሰሰው? ምንድነው የምከሰሰው? ምንድነው የምከሰሰው? ምንድነው የምከሰሰው? መከሰስ ማለት ይሄ ቲክቶክ ላይ የተለመደው እዛ ቤት እዚህ ቤት ምናምን። እኔ እዚህ ጋር ብቻ ነው የማወራው። ችግር አለበት ግባ እናውራ፣ ከዛ እንፈተዋለን። ያ አሽቃብጥ ሎጋው አሽቃብጥ። ችግር ፈቺው አላህ ነው። ብዙም ችግር ፈቺው አላህ ነው። ግልጽ ነው። እንደ ሰውኛ ነው እኛ የምንፈታታው። ለምን የሰው ሀቅ በላ? አልበላውም። በቆምክበት አላህ ይከስክስ አይባልም። ነውር አይባልም። ይሄ ችግራችን ንፍታ ብዬ መጥቼ እርግማን ጥሩ አይደለም። በልተሃል? አልበላውም። የት አለ? ያ ህዝቤ የሚዘራው ሰው አይወድም። ግልጽ ነው። ማሻአላ ታደለ። አንቺም ታደለሽ። ኧረ ይሄ ነገር እያማለለ ነው። አልገባኝም። ምንድነው የምትይው? ቅመም ምን እያልሽ ነው? ደፋር ነህ። ማንን ልፍራ ከፈጣሪ ውጭ? እኔ ለምን ቦለኩኝ? ማንም የቦለከ የለም። ነገርኩህ እኮ ማንም ይቦልክ የለም። ሞዴሬተር እንኳን የለም። ስንቱን አስለቀስክ? እኔ እንጃ፣ እኔ አላውቅም። ራሳችሁ አልቅሰው ይሆናል። ደህና ደር። ለሁሉም ጊዜ ያለው ደህና ደሪ። የሰው ብር ካለብህ አላህ ይርዳ። አዎ አለብኝ። ስላለብኝ እኮ ነው ይኸው እነዚህ ተነጋግረን ጨርስ ብዬ የመጣሁት። ያ መልስ ትጠላለህ እንደሱ። ያ እኔ ከባለ ጉዳይ ብቻ ጋር ነው ማወራው። እዚህ ጋር ነው ማወራው። ለመጨረሻ ጊዜ ልንገራችሁ። መች ነው የምትመልሰው? ገብታችሁ አናግሩኝ። እሺ የተወሰነ ታፕታፕ አድርጎ 10 ሺህ አስገቡትና ሰው ማስገባት ልጀምር። ከዛ ክሳቸውን ይጀምራሉ። እናዳምጣለን። አይኑ ላግዝክ። ምን እንደምታግዥኝ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ልንገርህ ብዬ ነው። እኔ እንጃ ምን እንደሆነ። ሰውየው ገንዘባቸውን መልስ እና ለምን መጣው እዚህ ጋር ብሎክ አድርገህ በምን እናውራ? እኔ ብሎክ አላረኩም። በግድ ነው እንዴ?
ሁሉም ሰው አንተ ላይ ብር አለ። ሁሉም እዚህ ጋር ያለው አለው 150 ምናምን ሰው በጣም ቢሊየነር ነኝ ማለት ነው። ማይማን ፍታኝ በቃ ንካው። ከዚህ በኋላ ላነብልህም። ለምን ሽማግሌ አይገባበትም በመሃላችሁ? ለምን ይገባል? ይሄው እኔ ውሰጂ እንነጋገር እያልኩ የምን ሽማግሌ ነው? እሺ ማስገባት ልጀምር ነው። 10,000 አስገቡት። 400 ነው የቀረው። 10,000 አስገቡትና ባለ ጉዳዮች እየላካችሁ ትገባላችሁ። አውፍ በለኝ በቃ እኔ ምንድነው 10,000 አስገቡት። ብራቸውን መልስ። ተከሰካለ እኮ አልገባኝ። የትኛው ፍርድ ቤት? አንተ ወይ አንቺ? ለመስጠት ከሆነ ሚዲያ ያስፈልጋል። ምክንያት አለኝ። ምክንያቱን አስረዳችኋል። አስገባኝ፣ ብር መልስ። ሎጋው ታያ በማታውቂው ጉዳይ አታሽቃብጥ። እሺ የሰው ላብ ነውር ነው። የሚገርም ነው። በጣም የሚገርም ነው። እሺ አላህን ፍራ። ሞት ሀቢባ ጋር ወሰደብን። ያጆች አሉ እዛ ሂድ። ኑ በያቸው። እስከዛሬ የተለያየ ቤት ስትከሱኝ ነበረ አይደለ? ያስመለሰላችሁ ሰው አለ? የተቀበለኝ ሰው አለ? አሁን የምትሉት ሰው ጋርም ጉዳዩ ደርሷል። ከዚህ በፊት ለምን አላስመለሱኝም? አሁን እኔ ልፍታ ብዬ ስመጣ ነው በኔ ነው። ምን ነው ያ ስለምችል አንቺ ቁጭ ብለሽ እያዳመጥሽኝ ስለሆነ አንተ ነህ እንዴ? ቴላስ አባውት ቢዝነስ። ዛሬ ስለ ቢዝነስ አይደለም። ዛሬ እዚህ ጋር እኔ ላይ ሀቅ ያላቸው ሰዎች አሉ የተወሰኑ። አላህ ያግዝህ። አሚን። ተወጣጠርክ በጣም። ምን ይሻላል ታዲያ? ምን ይሻላል? እሺ 10,000 ሞላ። ኦኬ የመጀመሪያ ሰው እናስገባለን። 10,000 ድርሃም አለኝ በልመልስ። ገብተህ አውራኝ፣ ማስረጃ አምጣ። እዚህ ጋር ገብተህ ማስረጃ አምጥተህ ከዛ በኋላ ማስረጃ እኔ ጋር ካለው ማስረጃ ጋር ታይቶ ይመለስልሃል። ይገባልሃል። የሚገባ ሰው እንትን አያወራም። ደግሞ መልክራል። አዎና ስለምችል እሰራለሁ። ሀብታም ነህ ግን ልታገቢ ነው? እሺ አሁን እሰማለሁ በደንብ። ፈጣሪ የስራ ቀን ይስጥህ። አሜን። መልካም ስራ ስለሆነ የምሰራው። አሜን። እሺ የት አለ የመጀመሪያው ሰው? ይሰማል? ትሰማለህ? አሪፍ ነው። ይቅርታ ሌባ ነህ አሉ? አዎ አሉ። ድምፅ ቀነሰ። ያ እሺ አሁንስ ሰው ካለብህ መልሳለሁ። እሺ ልመልስ ነው የመጣሁት እና እንዴት ዘረፍካቸው? መልካም ሰው አልዘረፍኩም። አስረዳችኋለሁ። አሁን ላስረዳችኋለሁ። አይገርምም? ሂዊ አሉ እንዴ? በጣም የሚገርም ነው። እሺ ሁላችሁም እንኳን ደህና መጣችሁ። በመጀመሪያ ደረጃ ስለ ጉዳዩ ላስረዳችሁ፣ ከዛ የሚቀድመውን ሰው አስገባለሁ፣ ከዛ እንቀጥላለን ማለት ነው። በመጀመሪያ ደረጃ ሁላችሁንም አመሰግናለሁ ስለመጣችሁ። ከዚህ በፊት በተደጋጋሚ ስትከሱኝ ነበረ፣ በተለያየ ቦታ በተደጋጋሚ በውስጥም አንድ ሁለት ተባብለናል ከተለያዩ ሰዎች ጋር።
ጉዳዩ የዛሬ ብቻ አይደለም። ከኮሮና ሰዓት ጀምሮ የነበረ ጉዳይ ነው ማለት ኮሮና ከመምጣቱ በፊት አካባቢ ጀምሮ እዚህ ጋር አንደኛ በግል ጉዳይ የተከሰቱ እዳዎች አሉ። ሁለተኛ በቢዝነስ ጉዳይ የተከሰቱ እዳዎች አሉ። ኦኬ። ሶስተኛ በእቁብ ጉዳይ የተከሰቱ እዳዎች አሉ። ስለዚህ በስራ ቢዝነስ ውስጥ የስራ ቅጥር አለ። ሶስቱ አንድ ላይ ነው። እንደዚሁም ደግሞ በግል ጉዳይ በመበዳደር ምናምን እሱም ደግሞ እዳ ለመክፈል ምናምን ነው። ሶስተኛው ደግሞ እቁብ፣ አንድ ጊዜ እቁብ ነበረ። ከእሱ ጋር የተያያዘ የተከሰቱ ነገሮች አሉ። እነኚህ ሶስቱን ነገሮች ነው የምናየው እዚህ ጋር። በእነኚህ ሶስቱ ዙሪያ ላይ ሌላም ነገር ካላቸው መናገር ይችላሉ። እኔ ማንንም አላፍንም። በመጀመሪያ በደንብ አዳምጡኝ። በጣም ስርዓት ይዤ መብታችሁን ጠብቄ ነው ማወራችሁ። በጣም ስርዓት ይዤ መብታችሁን ጠብቄ ሳላፍናችሁ። ይህን ነገር ዝቅል አድርገው በጣም ስርዓት ይዤ መብታችሁን ጠብቄ መሳደብ ከፈለጋችሁ መሳደብ ትችላላችሁ። ማለት ቤተሰብ ጋር ያልሄደ እኔን ቀጥታ መስደብ ትችላላችሁ። ሃይማኖቴን ያልነካ ቤተሰብ ጋር ያልሄደ ግልጽ ነው። የፈለጋችሁትን በኃይል እየጮኋችሁ ምን ማለት ትችላላችሁ፣ መብታችሁ ግልጽ ነው። ስለዚህ ከኔ ጋር ጉዳይ ያላችሁ በተለያየ ምክንያት የተከሰቱ ጉዳዮችን ክሳችሁን ማቅረብ ትችላላችሁ፣ ማስረጃችሁን ማቅረብ ትችላላችሁ። ግልጽ ነው። ከዛ እኔ ትክክል ያልመሰለኝን ወይም ደግሞ ለምሳሌ ከዚህ በፊት የተቀጠፈ አለ። ለምሳሌ 1,850,000 የተባለ አለ። አይደለም ደግሞ ልጁ በራሱ ያለው ሌላ ነው። እነሱ በድርሃምና በብር ደማምረውት ከፍ አድርገውት ነው። እነኚህ ነገሮች አሉ። ይሄ ተስተካክሎ ሀሳባቸውን ካቀረቡ ያለውና የማስረጃ እንቀበላለን። እኔ ያለኝ የምለውን እናስተያይና እከፍላለሁ ማለት ነው። ከዛ ጎደለብኝ፣ ኦኬ፣ አንሶብኛል ከጠየቁት በታች ነው የሚል ካለ ደግሞ ወደዛ እንሄዳለን። ክሱም እዚህ ጋር ነው። ኦኬ፣ ክሱም እዚህ ጋር ነው። ክፍያውም እዚህ ጋር ነው የሚፈጸመው። እናንተ እያያችሁ ነው ገንዘቡ የሚገባላቸው። እዚሁ ላይቭ ላይ ቁጭ ብለው ተራ በተራ እየገቡ ገንዘቡ የሚገባላቸው እዚሁ ላይቭ ላይ ነው። ምንም በውስጥ የሚባል ነገር የለም፣ ገረመን የሚባል ነገር የለም። በውስጥ የምጠይቃችሁ ማስረጃ ብቻ። እሱንም አንተ ታውቀዋለህ ልትሉኝ ትችላላችሁ። ይሄን ጉዳይ ይዤ የመጣሁት እኔ ብቻ አይደለሁም። ኦኬ፣ ይሄን ጉዳይ ይዤ የመጣሁት እኔ ብቻ አይደለሁም። ይህን ጉዳይ ላይቭ ላይ እንዲሆን የተፈለገበት ምክንያት አለው። ምክንያቱ ምንድን ነው? ይሄው ልንገራችሁ፣ በደንብ አዳምጡ። ምክንያቱም አንደኛ በቢዝነስ ጉዳይ ነው እዚህ መድረክ ላይ ቲክቶክ ዓለም ላይ ወይም ሶሻል ሚዲያ ላይ ያለሁት አይደለም። በቢዝነስ ዓለም ያለሁት በቢዝነስ ዓለም ላይ ደግሞ አንዴ ስም ከጠፋ ኦኬ፣ እንደዛ ነው እንደዚህ ነው ከተባለ ምን መደረግ አለበት? እዚሁ የቆሸሸው ነገር እዚሁ ጋር መስተካከል አለበት። ስለዚህ እዚህ ጋር ስሜን ያቆሸሹትን ሰዎች እዚሁ ጋር እንጨርሳለን ማለት ነው። መጀመሪያም ጀምሮ እኔ ዕዳ የለብኝም አላልኩም። መጀመሪያም ጀምሮ እኔ ዕዳ የለብኝም አላልኩም። መጀመሪያ ጀምሮ ምንድነው የጠየቁት? አስተካክላለሁ። ኦኬ፣ እንዳስተካከል ደግሞ ሰዎች ትዕግስት ስለሌላቸውና ግማሾቹ ሄደው ስለከሰሱኝ፣ ግማሾቹ ደግሞ ውስጥ ለውስጥ አሲረው ሌሎች ነገሮችን ስላደረጉ፣ የተቀሩት ደግሞ በጣም አክብረውኝ በስነ ስርዓት ቁጭ ብለው ጠብቀውኛል እስከ ዛሬ ድረስ። ኦኬ፣ ስለዚህ አክብረውኝ ምንም ሳያሙኝ ማንም ጋር ሳይደርሱ ጭራሽ ለእኔ ዱዓ ሲያደርጉ ሲጸልዩ የነበሩ ሰዎች አሉ። አመሰግናቸዋለሁ፣ አከብራቸዋለሁ። የከሰሱኝ ሰዎች ቅር አይለኝ። ለምን? ማድረግ የሚችሉት እሱ ነው። ኦኬ፣ ማድረግ የሚችሉት እሱ ነው። ስለዚህ ከሰውኛል። ኦኬ፣ እስከ ከሰሱኝ ድረስ ክሳቸውን እቀበላለሁ። ነገር ግን በሰዓቱ የማንም ቤት ገብቼ ለማንም መልስ መስጠት አልፈለግም። ያ ደግሞ መብቴ ነው። ስለዚህ ፎቶ የለጥፎ ቪዲዮ የተለያዩ ሰዎች ሰርተዋል። ኦኬ፣
ኦኬ፣ ችግር የለው። ያገኙት ጥቅም አለ የለም። አሁን ምን እያልኩ ነው? እዛ ጋር ከሰስከኝ፣ ወደዛ ከሰስሽኝ፣ ወደዚህ ከሰስሽኝ ትርጉም የለውም ለአንተ ላንቺ። ጥቅሙ ያለው የቱ ጋር ነው? ከኔ ጋር ቁጭ ብሎ አሁን በስነስርዓት ምጥቻለሁ፣ እናውራ ብያለሁ አይደል? በስነስርዓት እናወራለን። በስነስርዓት ማስረጃችሁን ታቀርባላችሁ። ያልተስማማንበት ነገር ካለ ደግሞ እዚሁ ላይ ሌሎች ሰዎች አስገብቼ በስነስርዓት ማለት ነው ይዳኙናል። ከኔ ጋር መስማማት ያልቻለበትን ነገር ተግባባን። ከዛ ይገባላችሁ፣ እዚሁ ላይቭ ላይ ብራችሁ ይገባል። ግልጽ ነው። በስራ ጉዳይ ከሆነ ተግባባን። በስራ ጉዳይ ከሆነ ስራው ይስተካከላል። ብር ከሆነ መመለስ ያለበት ብሩ ይመለሳል። ተግባባን። በሚሄድበት መንገድ ይሄዳል ማለት ነው። ስለዚህ ይሄ ነው። ሌላኛው ሁለተኛው ዋናው ጉዳይ እዚህ ላይቭ ላይ እንዲሆን የተፈለገበት ምክንያት እኔ ቢዝነስ ከተለያዩ ኢንቨስተሮች ጋር ነው የምሰራው። እነኛ ኢንቨስተሮች ደግሞ እኔ ቢዝነስ ላይ ኢንቨስት ሲያደርጉ ኦኬ፣ ሶሻል ሚዲያን ሲያዩት ኮሜንት ዝግ ነው፣ ሌሎች ነገሮች ምንድነው ጉዳዩ ሲሉኝ ጉዳዩን አስረዳሁኝ። እንደ ቤተሰብ ነው እየነገርኳቸው ያለሁት። ያው ፈታ ብላችሁ አዳምጡኝ። አንዳንድ ሰዎች ይደብራችሁ ኦር ሙድ ልትይዙ ትችላላችሁ። ጉዳይ አይደለም። ኦኬ፣ ዋስትና ከሌለ መሄድ ትችላለህ ወዳጄ። ገብተህ እዚህ ጋር ተነጋግረህ ጉዳይን ጨርሰህ ማለት ካልቻልክ መሄድ ትችላለህ። ለምንድን ነው እንደዚህ የሆነው ሲሉኝ እንደዚህ ኦኬ አስረዳው። ስለዚህ ስራው ላይ እኛ እንድንገባ የምትፈልግ ከሆነ እዚህ ጋር የተፈጠረውን ችግር እዚህ ጋር ገብተህ መጨረስ አለብህ። ለዛ ደግሞ እኛ መረጃና ማስረጃ እንፈልጋለን። ኦኬ ምንድን ነው የሚሆነው? እነኛ ሰዎች በስነ ስርዓት ፊት ለፊት የተበላሸውን ችግር እዛው ጋር የተፈጠረውን ችግር እዛው ጋር ማስረጃቸውን ያቀርባሉ። ከአንተ ጋር በስነ ስርዓት ተነጋግራችሁ በስነ ስርዓት ትፈታላችሁ። እኔ ጋር የተፈጠረውን ችግር ሰንበዲ አይደለም ይፈታል። ይሄ እናንተ የለመዳችሁት ሌላ ቦታ ጉዳይ አይደለም። እሱ አይሰራም፣ እኔ ጋር አይሰራም። እኔ እነሱ ቤት ሄጄ የሆነ የተለመደች መንግስት የማያውቀው ፍርድ ቤት ቁጭ ብዬ ምናምን ተጨቃጭቄ ምናምን ያንንም አላደርግ ከሆነ ሌባ ነው ምናምን 30,000 ጊዜ ትፖስታል። ቢዝነሱ ላይ የሆነ ነገር እናመጣ ነው። የኔ ቢዝነስ ከሀበሻ ጋር ባልሰራ እኔ ዓለም ላይ ከማንም ጋር መስራት እችላለሁ። ይሄን ወቁልኝ። እዚህ ጋር የመጣሁት አንድ ደግሞ ልትሉት የምትችሉት ነገር ምንድን ነው? ከቢዝነሱ ጋር የተያያዘ ነገር ምናምን ነው። የኔ ቢዝነስ ሀሳቦች ሺህ ናቸው። ከሺህ ውስጥ አንዱን እኔ ፊት ለፊት መምጣት ሳይጠበቅብኝ በስነ ስርዓት ዌብሳይት ኦር አፕሊኬሽን ኦር ሌላ ነገር ተደርጎ እኔ ጭራሽ ቢሮ ላይ ሳልታይ ማለት ነው ሳልታይ መሰራት ይችላል። የትኛውም ዓለም ላይ ያለ ሰው ኦንላይን የሚፈልገውን ፕሮዳክት አዞ መጠቀም ይችላል። ሰርቪስም ከሆነ ልክ እንደዛው ተግባባን። ሰርቪስም ከሆነ ልክ እንደዛው። ስለዚህ የሚያሳስበኝ ጉዳይ አለ። ይሄ አያሳስበኝም። ይሄ መስሏችሁ ከሆነ አይደለም። ሁለት ላሳጥርላችሁ። ሁለተኛ አታውቃቸውም፣ አውቃቸዋለሁ። ምን ያህል እንደሆነ፣ ምን ያህል በምን ጉዳይ እንደተከሰተ፣ ምን ያህል እዳዎች እንደመጡብኝ አውቃቸው በደንብ ነው የማውቀው። የኢንቨስተሮችን ፍላጎት ደግሞ የሞላው እዚህ ጋር ቁጭ ብዬ በስነ ስርዓት ጨርሼ ነው ማለት ነው። ስለዚህ በስነ ስርዓት ግቡ፣ ሀሳባችሁን አስቀምጡ። ያ ይንዛዛ መጀመሪያ አዳምጠኝ። ከደበረ መሄድ ትችላለህ። ኦኬ። መጠበቅ ካልቻላችሁ ያው እንደገና ኮሜንት ላይ ሳይሆን ገብተህ ነው የምታወራው። እንዳዘገየህ አታርገኝ። አሳድረሃለሁ፣ ለነገ አሳድረሃለሁ። ኮሜንት ላይ እስቲ የተበላችሁትን ብር ጻፉ ምናምን የሚባል ነገር የለም። እኔ ብር አልበላም፣ እዳ ሆነብኝ። የሆነባቸውን ምክንያቶች ደግሞ ራሳችሁ ገብታችሁ ትናገራላችሁ። ስለዚህ በስነ ስርዓት ካላችሁ በስነ ስርዓት ገብታችሁ አው ላስገባችሁ ነው ሐሳቤን ላስረዳ። አልናደድም። እሱ ሲያምር ይቀራል መናደድ። ተግባባን። ስለዚህ እዳችሁን እንድከፍል የምትፈልጉ ሰዎች ገብታችሁ ጉዳያችሁን አንድ በአንድ አስረዱ። ከዛ በኋላ ማስረጃችሁን ታቀርባላችሁ።
ለእያንዳንዱ ለምትናገሩት የብር መጠን ወይም የችግር ሁኔታ እይዝላችኋል፣ ታስገባላችሁ ማስረጃችሁ። ከዛ በኋላ እንከፍላለን ማለት ነው። እዚሁ ጋር ነው የምንከፍለው ብያለሁ። ኦኬ። ዛሬ ከየት መጣ ካለሁበት የት ሲሄድ መጀመሪያም ቪዲዮ ለቃለሁ፣ ላይቭ አልፎ አልፎ ገባለሁ። ስለዚህ አውቃለሁ አልኩኝ እኮ እኔ ጋር ስንት ብር ማን ምን እንዳለው አውቃለሁ። በህግ የተያዘው ሰው ጨርሷ፣ በህግ ጨርሱ። እኔ እኮ ክሰሱኝ ብያለሁ። መጀመሪያም እኮ ክሰሱኝ ብያለሁ። አልከሰሳችሁም። ሆይ ሆይ ሲልላችሁ የነበሩ ሰዎችን እኔ እንድጠፋ እንጂ የእናንተ ብር እንዲመለስ አይደለም። ቤዚ አንቺ እርግማና ምላስሽ ጥቁር ስለሆነ ይደርሳል ምናምን እንደዛ ልትይ ነው። እንደዛ አይነት አባባል ይዘሽ ያ ይሄ ጺም ይገርምሻል። አውቄ ነው ዛሬ ጀለቢያም ጺምም በደንብ አበጥሬ የመጣሁት፣ ምክንያቱም አንዱ የተሰደብኩት በዛ ስለሆነ። እሺ ሀሳቤን ጨርሻለሁ። ኦኬ ሀሳቤን ጨርሻለሁ። ያ እኔ እዳ አለብኝ የለብኝም አላልኩም። ተግባባን? እዳዎቹ ለምን እንደተከሰቱ አስረዳለሁ። መጀመሪያ ግን ከኔ በፊት የከሳሾችን ሀሳብ ስሙ። አሁን አስገባለሁ ማለት ነው። ቢስሚላህ። እሺ ከማን እንጀምራለን? እስቲ ከእርሶ እንጀምር። እስቲ ከእርሶ የኔ ነው እንዴ? በጣም የቆየው ሁሉም ሌላ ሰው ተካለው። በስነ ስርዓት ሀሳብ አቅርበ ከሳይ ስለ ራስህ ብቻ አውርተህ መውጣት ካልቻልክ በስነ ስርዓት ላወራ ነው የመጣሁት እንደ ትልቅ ሰው። እሺ ያ የቸገረው ምን ያደርጋል ብላ መናገር ትችላለህ፣ መብት ነው። በነገር ያው ሌላ ምንም አይደለም። ብሬን ነው የምፈልገው እኔ፣ ሌላ ምን ፈልጋለሁ? እሺ ማሰባለኝ ብሬን መለስልኝ። ኦልሬዲ አመት ሆኖታል ይመስለኛል። ከሌሎቹ ከተበሉት ከፍተኛው ብሬ ነው። ስለ ራስህ ብቻ አውራ። ከይቅርታ ጋር ስለ ራሴ እኮ ነው ያወራሁት። ከፍተኛው ብሬ ነው። አታውቅም አይደለም? ያንተ ብር አይደለም ከፍተኛው፣ አታውቅም። ይምጣ እስቲ ከ16000 ከ15000 በላይ የተበላለ እስቲ ይምጣ። የተበላ የሚለውን ቃል ታስተካክልልኛል? እኔ በእኔ እንደዛ ነው፣ አላበደርኩም። ኦኬ እሺ፣ ተበልተህ ነው፣ ችግር የለውም። እሺ ከአንተ በላይ ያለውን አታውቅም፣ ታውቀው ታሪክ የለም። ሶሻል ሚዲያ ላይ ያለውን ታሪክ ነው አንተ የምታውቀው። ከዛ ከፍ ያሉ ብዙ ብሮች። ኦኬ ትንሹን ልንገርህ፣ ከአንተ በላይ ያለ ትንሹን ልንገርህ፣ 30,000 ድርሃም ከአንተ በላይ። ከዛ በላይ ብዙ አለ። የአንድ ሰው በጣም ነው እንደው ያ በጣም ነው። ስምህም አለ በል፣ ይቅርታ ፈይዲ ፈይዲ። እሺ ብርህ አንድ ነገር ልጠይቅ። ያ ብርህን ንገረኝ መጀመሪያ። ብሬን እንትኖችን ደረሰኞችን ማየት ያለብኝ ቶታል 16000 የተመለሰልኝ አለ። በ12000 መዝግብልኝ። አሁን ግን 16000 ብለህ ነበር። ከዛ ላይ የላክልኝ አለ፣ በኢትዮጵያ ብር ያስገባህልኝ አለ። አመሰግናለሁ። እሺ 16000 ኤኢዲ ነበረ በድርሃም። ኦኬ ቀሪ 12000 ያው በመረጃውን ስለምናየው ኤኢዲ ይያዘልኝ። በቃ አሁን የምትፈልገውን ሀሳብ በዝርዝር አቅርብ። ሀሳቤ መጀመሪያ ጥያቄ፣ አሁን አንተ እዚህ ጋር ቪዲዮ የሰራኸው ብር ያላችሁ መታችሁ ሰዱ ብለህ ነው ቪዲዮ የሰራው። እኛ ላይ እዚህ ጋር እውነት ገንዘባችንን ልትመልስልን ነው ወይስ አሁንም ሌላ ጌም ነው?
ያን ነገር ግልጽ ማወቅ ፈልጋለሁ። ገብቶሃል? እዚህ ጋር ሰው ገብቶኛል። ብር ልመልስ ነው የመጣሁት። አጭሩ መልስ እና አካውንተር ላክ። መጀመሪያ መረጃ ይታያል። ዝም ብሎ አይደለም አካውንት የሚላከው። ጉዳይን ክስህን ታቀርባለህ በስነ ስርዓት። ለዚህ አዲስ ነብይ አልገምትም። ስለዚህ ክስህን አቅርብ፣ ክስህን ልስማ። እኔ በስነ ስርዓት ሳላፍንህ በስነ ስርዓት ክስህን አቅርብ፣ ሰምቼ አዳምጬ፣ ከዛ በኋላ አንተ ጋር ያለውን ነገር አይቼ ልከህ ደረሰኝህን ያለህን ነገር ይሄ ነው በዋትስአፕ ላይ ልከህ ከዛ በኋላ ይመለሳል። ሌሎቹን ማስተናገድ ፕሮግራም አለን፣ በፕሮግራም አለን፣ በፕላናችን። ስለ ክስህን ብቻ አቅርብ። አሁን ያ ገንዘብን ትፈልገው ያ ማስረጃ የተፈለገው ማለት ነው ማለት እዚህ ጋር ብሩ እዚህ ጋር ተሸምጥጦ መሆኑ ነው ወይስ ልክ እንደ ህግ ማስረጃ ተፈልጎ ነው? አልገባኝም። እሺ ምን ብለኸኛል ቅድም? 16000 ነው ብለኸኛል መጀመሪያ አይደለ? አዎ። ከዛ ደግሞ ከገባ በኋላ ኦር ትንሽ ከቆየ ካወራን በኋላ የተወሰነ የመለስከልኝ ብር አለ። ስለዚህ በ12000 ይያዝልኝ አልክ። ራይት። ስለዚህ 4000 ድርሃም ማለት ቀልድ አይደለም። እዳ ለሚከፍል ሰው፣ ኔጌቲቭ ብሮችን ለሚመልስ ሰው ማለት ነው። ተረዳኸኝ አይደለ? የመጀመሪያው እሱ ነው። ሁለተኛው ቅድም አስረድቻለሁ መግቢያ ላይ ወደ 4 ነጥቦች አንስቻለሁ። ይሄንን የማደርግበት ላይቭ ላይ አንተ ብር ስንት እንደሆነ ጠፍቶኝ አይደለም። ተረዳኸኝ? ለመጀመሪያ ጊዜ አንተ እየጠየቀኝ ስለሆነ ልመልስልህ ብዬ ነው። ሌሎች ሰዎች ግን እኔ ሊጠይቁኝ ሳይሆን ክሳቸውን ሊያስገቡ ነው የሚመጡት፣ ብራቸውን ለመውሰድ ማለት ነው። ተግባባን? ራሳቸውን ይሄ አንተ ጋር አለኝ፣ ከዛ እኔ የሌለው የመሰለኝ ነገር ካለ አይ ይሄ እንዴት አንተ ጋር መጣ እንነጋገራለን ማለት ልክ ከሆነ ጓደኛ ጋር ቁጭ ብለህ ወይ ደግሞ ሂሳብ ስትሰራ እንደምታደርገው ማለት ነው። ስለዚህ ያ ነው የሚሆነው እንጂ አሁን አንተ እንደምትለው ይሄ እንደዚህ ልታረቀን ነው ተሸምጥጦ ነው ምናምን ነው፣ እንደዛ አይደለም። እንደ ትልቅ ሰው እናውራ በስነ ስርዓት። ተግባባን? ስለዚህ እኔ ጋር ብር አለ፣ ምክንያቴን ተናግሬያለሁ። ላይቭ ላይ የማወራበት ምክንያት አንደኛ ላይቭ ላይ ነው ስሜ የጠፋው። ኦኬ፣ በየላይቭ ብዙ ስታደርጉ ነበረ። እሱን ማስተካከል እፈልጋለሁ እዚሁ ጋር ስመልስ ታይቶ። ሁለተኛ ደግሞ እናንተን እያስገባው የምጠይቅበትና ማስረጃ እንድትልኩ የማደርግበት ምክንያት ደግሞ ይሄንን ገንዘብ እኔ ሸምጥጬው አይደለም ከሆነ ነገር ላይ ያመጣሁት። ተረዳኸኝ? ኦር የእናንተ መጀመሪያ ወደ እኔ የመጣው ገንዘብ ቁጭ ብለው አይደለም እስከዛሬ። ቁጭ ካለ መመለስ ይችል ነበረ። ስለዚህ ይሄ ገንዘብ የሚመለስበት አንዱ መንገድ እኔ ቢዝነስ ላይ አሁን ኢንቨስት የሚያደርጉት ባለሀብቶች እነሱ ከሚያመጡት ኢንቨስትመንት ላይ ፒች ያደረግኩት ላይ እዳ መክፈያ አለበት። ያንን ደግሞ ምን ይፈልጋሉ? እዚህ ጋር ስሜን ሳጠራ እዳዬን ስከፍል ማየት ይፈልጋሉ። ለዛ ነው ማስረጃ የምታመጣው። ተረዳኸኝ? ማስረጃውን ታመጣለህ፣ ልክ ሌላ ቤት እንደምታደርጉት ማለት ነው። እኔ ራሴ ስለሆንኩኝ የምጠይቅህ ብከራከርህ ኖሮ የለብኝም እንደዛ ነው ብጨቃጨቅህ ኖሮ ኦኬ ሸመጠጥከኝ ትላለህ። አሁን ልጨቃጨቅ አይደለም የመጣሁት፣ ጀስት ላዳምጥህ ነው። ጀስት መረጃህን አምጣ፣ ከዛ ይሄን ያህል ነው በለኝ። ቁጭ ብለው እያዳመጡ ነው የኔ ሰዎች። ከዛ በኋላ ሌሎች ሰዎችን ላስገባ፣ መረጃህን ዋትስአፕ ላይ ትልክልኛለህ። ያንተ ይያዛል እዚህ ጋር በስነ ስርዓት። ከዛ ትራንስፈር ማድረጊያው ደግሞ ነገም ሆነ ተነገ ወዲያ ለትራንስፈር ማድረጊያው ቀንም ደግሞ ገብታችሁ እዚህ ጋር አንድ በአንድ አካውንት እየሰጣችሁ እዚህ ሁሉ እየገባ ይመለስልሃል። ስለዚህ 3 ፕሮሰስ አለው ማለት ነው። መጀመሪያ እዚሁ ጋር ክሳችሁን ታቀርባላችሁ፣ እናዳምጣለን። ሁለተኛ መረጃን ትልካለህ። ሶስተኛ የክፍያ ፕሮሰስ። ኦኬ አይ ከዚህ በላይ የለብኝም ይሄን ያህል የለብኝም ካልኩኝ እዚሁ ጋር ትገባና ማስረጃ እንትን እናባብላለን ማለት ነው። ተረዳኸኝ አይደለ? ያኔ ደግሞ እኔና አንተ ቀጥታ እንከራከርም። እዚህ ጋር የሚገቡ ሰዎች ይኖራሉ። እኔ በስነ ስርዓት ይዳኙናል የምላቸውን ሰዎች ይሄ የሶሻል ሚዲያ ላይ እንትና ምናምን የሚያንጫጫ ምናምን እንደፈለገ የሚፈልገውን እየተናገረ ምናምን እንትና አንቀጠቅጣለሁ ምናምን የሚለው ሰው ምናምን አይደለም።
ስነ ስርዓት ያላቸው ትላልቅ ሰዎች አስገብቼ ላይቭ ላይ ቁጭ ብለው እኔ እናንተን ይዳኙናል። እዚህ ጋር አሁን እዚህ ጋር የተቸገረን ሰው ስነ ስርዓት ምናምን ብሎ እንትን ማለት አያስፈልግም። ገብቷል? እዚህ ጋር እኮ ሰው ገንዘቡ ተወስዶበት እኮ እያለቀሰ ያሳለፋቸው ጊዜያቶች አሉ። ገብቷል? በጣም ተቸግሮ እንትን ያለበት ብዙ መስዋዕትነት ያሳለፈው ነገር አለ። ገብቷል? አብዛኛው ሰው ደግሞ አበድሮ አይደለም፣ እርግጠኛ ነኝ። ለዛ አንተ የራስን ስለ አብዛኛው አይመለከትህም፣ ስለ ራስህ ብቻ። ስለ ራሴ ምን ስለ አብዛኛው በመጀመሪያ ደረጃ ይመለከተኛል። እሺ ስለ ራስህ ብቻ ታወራለህ ወይስ ለሌላ ሰው ልቀጥል? አንተ እዚህ ጋር ስለ ሌላ ሰው አታወራ ካልከኝ ችግር የለውም። አዎ አታወራም፣ አትችልም። የራሴን ገንዘብ ለማግኘት ነው። ስለ ራስህ ጠይቀኝና ሳይመለከተኝ ቀርቶ አይደለም። አይመለከትህም አታወራ በለኝ እንጂ ሳይመለከት ቀርቶ አይመለከትህም። እሺ እንግዲህ ያው ገንዘቤን ይዛል እንደፈለክ ትችላለህ። እሱን ተናገር፣ እኔና ያ ሰው እንነጋገር። ኦኬ ገብቶ ሊያወራ አይደለ? ባለ ጉዳዩ ያወራ። ለምን ስለ ራስህ አትጨርስም? ኦኬ ሲምፕል ነው። ስለ ሌላው አይመለከትህም። ስለ ራስህ ብቻ አውራ። የራስህን ገንዘብ አስመልሰህ ውጣ። ኦኬ እኔ ምን አልኩኝ? ሰው ተቸግሮ ነው ምናምን አልከኝ። ችግር የለውም አልኩ እኮ። ከፈለክ ስደበኛ አልኩ። ከፈለክ እኔ አልሳደበም። ግን አብዱረዛቅ ይኸውልህ፣ ኖ ስለ ራስህ ብቻ ግን አውራ። ስለ ሌላው አይመለከትህም። ስለ ራሴ ሳወራ ሌላው ራሱ ገብቶ ይናገራል። ስለ ራሴ ሳወራ እኔ እዚህ ጋር ለተወሰደብኝ ገንዘብ ለመቀበል እዚህ ጋር ላይቭ ላይ መሰጣት የለብኝም እኮ። ገብቶሃል አይደለ? ኦኬ ስለዚህ ሌላ መንገድ አለ የምትቀበልበት። እኔማ ምንም አድርግ ብትለኝ እኮ አሁን ገንዘቤ ተይዞብኛል፣ አደርጋለሁ። ገንዘቤን ለማግኘት ስል ይኸውልህ ሌላ ማለት ካለ ሌላ አማራጭ ካለ ሲምፕል፣ ሌላ አማራጭ ካለ ሌላ አማራጭን ተጠቀም። አሁን የመጣሁት ገንዘብ ልመልስ ነው። ኦኬ ገንዘብህን ለመውሰድ ደግሞ ውሰድ እያልኩ የማያገባህን ገብተህ አታውራ። ስለ ራስህ ብቻ አውራ። ሌሎቹ ገብተው ስለ ራሳቸው ያስረዱ። ጀስት በቃ ክሰሰኝ እንዴ ይሄን ያለብህ ይሄን ክፈለኝ በለኝ። ምን አገባ ስለ ሌላው? ሌላው ራሱ ገብቶ ያወራል። ተራ ሰጠዋለሁ። እሺ ኦልሬዲ እኔ ይሄን ብር ከወሰድክብኝ ሰጥቼህ አይደለም፣ በአካውንት ሲገባ ቀድመኸኝ ወስደኸው ነው፣ ገንዘቡን ተጠቅመህ ነው። በአጭር ጊዜ ውስጥ መልስልሃለሁ ብለህ አስረዳ። በደንብ አድርገህ አስረዳ እንዲሰሙ እንዴት እንደገባ። ከዛ እንዴት ቀድመህ ከኔ አካውንት ላይ እኔ ከአንተ ቀድሜ እንዴት እንደወሰድኩ አስረዳቸው። ከሱም በደንብ ክሰሰኝ። እሺ በደንብ ሌላ ቤት በትገባ እንደምትከሰኝ በደንብ አድርገህ ክሰሰኝ። እሺ በደንብ አስረዳ። ይሄን ገንዘብ ያንተን አካውንት እየተጠቀምኩ ነበረ። ካርድ ሰተኝ፣ አካውንትን ሰተኸኝ ሰው ለኔ ሲልክልኝ አንተ ደግሞ የፈጠነ ብሩን አውጥተኸው በራሱ ጉዳይ ላይ የተጠቀምከው። ከዛ በኋላ ብሩን ስጠይቅህ ያንተ አልመሰለኝምና ተጠቀምኩት ብለህ መጀመሪያ 11000 ድርሃም ነው የተጠቀምከው። ከዛ በኋላ እንግዲህ ከኢሮፕ ከሆነ ሀገር የሚገባልኝ ብር አለ። እሱ ብር ሲገባልኝ አስገባልሃለሁ ብለህ ለወራት አስጠበቀኝ። ከ2 ወር ከ3 ወር በኋላ እንግዲህ ድጋሚ ባንክ ምናምን ብር እያስፈቀድኩ ነው እና በጣም ቸግሮኛል። ባንኮቹም ደግሞ አካውንቴ ላይ ብር ማየት አለባቸው። እኔ ደግሞ የታክሲ እንኳን የለኝም። ከቻልክ ነገ የሚመለስ 3000 ድርሃም ፈልግልኝ፣ ነገ የሚመለስ ብለኸኝ ያ ብር እያለብህ ከእንደገና አምኜህ ሌላ ብር አስገባውልህ። ከዛ በኋላ እሱም አንድ ላይ ቀረ፣ የመጀመሪያውም ቀረ። ካለፈ ከ2 ወር በኋላ 100,000 አካባቢ መሰለኝ አካውንት እንትናችን ላይ ቻታችን ላይ ቼክ እናደርጋለን። በኢትዮጵያ ብር አስገብተህልኛል። እስከ 4 ወር እስከ 5 ወር እንግዲህ እኔ ኖርማሊ የወንድምነት ቸግሮህ ነው ብዬ ነው ያሰብኩ የነበረው። ግን ሌሎች ብዙ የተበሉ ሰዎች እየወጡ ሲመጡ ይሄ ሰው በቃ የሰው ብር ዝም ብሎ እየበላ ነው ማለት ነው ብዬ እንግዲህ እኔ ያው ለፖስት ምናምን ደረጃም እንትን አላልኩህም። ኤኒሃው ማንኛውም ደረጃ በአንተ እንትን በክስም ቢሆን በምን የሚሄዱ ሰዎችን አብሬያቸው እንደሚሄድ ነበረ እንትን እያልኩ የነበረው። ገብቶሃል አይደለ? ለዚህ በጣም በተደጋጋሚ ሰዓት ቸግሮኝ ጠይቄሃለሁ። የቤት ኪራይ አጥቼ
ጠይቄሃለሁ እስከ ልመና ድረስ በጣም ቸግሮኛል ብዬ ቤተሰብ ታሞብኛል ብዬ ያን ሁሉ ሰዓት አንድ ድርሃም አላክልኝም። ያው ዛሬም ቢሆን ተስፋ ከቆረጥኩ በኋላ ነው እንግዲህ ዛሬም ይሄን እንትን ብዬ አይቼ የመጣሁት። እንግዲህ እውነት የሚመለስልን ከሆነ ይኸው መተናል። ሀሳብ ጨርሰሃል? አዎ መርሃባ። እሺ ጥያቄ አለኝ። 11K ብቻ ነው እኔ አካውንት ላይ የገባልህ? ኤግዛክቱን በዶላር ነው የገባው ብሩ ከአሜሪካን ነው አይደለም? ኖ ከዛ በፊት አካውንቱ ስትጠቀም ምን ያህል ብሮች ገብተዋል? ያንተን አካውንት ስትጠቀም ኖርማል የሰው ብር ይገባል። የገባውን ምን ያክል? ለምሳሌ በግምት እኔ አለኝ፣ ምክንያቱም ኤንቪዲ ስለሆነ መጀመሪያ የምትጠቀመው እኔም ደረሰኞችን ያ ገባኝ እንትኑ አለኝ ኦልሬዲ ኤንቪዲ አካውንቱን ፍሪዝ እናደርገዋለን ምናምን ብለው ደረሰኛ አምጣ ምናምን ብለው ሲጠይቁኝ ነበር ብሮቹ በጣም ሲገቡ። ያ ብር ምን ያህል ብር ነበረ? ለምሳሌ በግምት እስከ ስንት ብር በእኔ አካውንት አንተ ካርዱን ይዘህ ተጠቅመህበታል? አፕሊኬሽኑ እኔ ጋር ሆኖ ማለት ነው። እንግዲህ አካውንቱ ያንተ ነው። ትራንዛክሽኑን ማየት እኔ እዚህ ጋር ያሉን ደረሰኞች ናቸው። ብዙ ደረሰኞች አሉ፣ መገመት አልችልም። ኦኬ አንደኛው ኢሜይል ላይ የመጣልኝ ወደ 200 ምናምን ሺህ በላይ ድርሃም ነው። አንደኛው ደግሞ 140 ምናምን ሺህ ድርሃም በላይ ነው። ከአንተ ጋር ይሆናል እንጂ እኔ ብቻ እንደዛ ሊሆን አይችልም። እንግዲህ ግማሹን እንያዘው 200 ምናምን ሺህ ብለን ኦኬ ይሄ 11 ሺህ ደግሞ የገባው በኤፍቢ ምንድነው ፈርስት አቡዳቢ ባንክ አካውንት ላይ ራይት አይደለም? ሂላል ላይ ነው። ኤንቪዲያ ሂላል ላይ ኦኬ፣ ችግር የለው። ወደ 4-5 አካውንቶች አሉ። መጀመሪያ ስትጠቀምበት የነበረው ለዚህ ጉዳይ የኤምሬትስ ኤንቪዲ አካውንት ነበር አንተም ተጠቀምበት በዋናነት አይደለ? ነው አይደለም? ኤምሬት ኤንቪዲ ከዛ ካርዱን ማሽን ውስጥ ይዞት ይሁን ያንን ኢሜይል ልከው ይሁን ይሄኛውን አካውንት ለመቀየር ተገደድክ? አይደለም። እሺ ለምን ነበር አስረዳኝ። ያ ገንዘብ ከአሜሪካን ስለሆነ ጠየቅኩ። ይሄ ገንዘብ ከአሜሪካን ይሄን አካውንት ልጠቀመው ወይ ስትለኝ አይ ሌላ ልክልሃለሁ ብለህ ሂላል አካውንት ላክልኝ። ይኸው እዚህ ጋር ማነወሻሸው ነገር ያን ገንዘብ ሁን ብለህ ነው የተጠቀምከው። ገብቷል? እሺ ሁን ብለህ ነው የተጠቀምከው። ምንም የሌላ ሰው ምናምን መስሎህ አይደለም። ምክንያቱም ሌላ ሰው ቢልክልህ ደረሰኝ ይልክልሃል። ሁን ብለህ ነው ቀድመህ ለራስህ እንትን የተጠቀምከው። ገብቷል? አሁን ነገሮችን አጠር ስናደርግ እዚህ ጋር ሙድ ለመያያዝ አይደለም የመጣሁት። በቸገረኝ ሰዓት ስለሆነ እውነት ገንዘብ የሚመለስልኝ ከሆነ ብዬ ነው የመጣሁት። ገባ? ቀጥታ ብሩ የምታስገባልኝ ከሆነ ያው የምታውቀው ነገር ነው። አንተም እዚህ ጋር የተናገርክ ያመንክበት ነገር ስለሆነ አካውንት ልኬልህ እንድታስገባልኝ የኔን ብቻ ሳይሆን የሌሎችንም ከቻልክ። አይመለከተም አልኩ ስለሌላ ስለራስ ብቻ ኦኬ። እንደዛ ስትል ግን ማለት ነው እዚህ ጋር በሰዓቱ በተራው ያገባ አይመለከተም። በቃ አንተ ስለራስ አውራኝ። ስለራስ አውርተህ አልጨረስክም። ስለራስ አውራኝና ከዛ በኋላ የአንተን ጉዳይን ጨርስ። ወደ ሌሎቹ መተው ሀሳባቸውን ያስረዳሉ። መርሐባሽ የራስህ ላይ ፎከስ የማታደርገው ኦኬ። እሺ ጥያቄ አለኝ። ጥያቄው ምንድነው? ሆን ብለህ ነው የተጠቀምከው አልክ። ሆን ብዬ መጠቀሜን በምን አወቅ? ይሄ ግልጽ ነገር እኮ ነው። አንደኛ አንተ ብር ሲላክ ግልጽ ከሆነ ብር የላከል አካውንቱ እኮ የራሴ ነው። ደረሰኛ መጠበቅ አይጠበቅብኝም እኔ አካውንቱ ላይ ያለውን ብር ለመጠቀም ማለት ነው። እና አንተ የምትጠቀምበት የነበረው ኤምሬትስ ኤንቪዲ ነው አይደለ? ለዚህኛው ጉዳይ ነው ይሄንን የላከው። እኔ ደግሞ በዛ ሰዓት ላይሰንስ እያወጣው የነበርኩበት ሰዓት ነው። የንግድ ፍቃድ
የሻርጃ ነበረ ወደ ዱባይ እየቀየርኩ ነበረ የምጠብቀው ብር ነበረ አለኝ ማስረጃ አሳያለሁ ከነቀኑ ማለት ነው ችግር የለውም ግን እንዴት እንደዛ አልክ እንደዚህ ያልኩበት ምክንያት አንደኛ ጥርጣሬውን ማጥራት ስለፈረኩ ነው እሺ ጥርጣሬው ለውጥ የሚያመጣው ነገር ኖሮ ሳይሆን ጥርጣሬውን ማጥራት ስለፈረኩ አማውንቱን ነግሬሃለሁ የኔ ያክል ገንዘብ ነው ብዬሃለሁ አንተ ደግሞ የሚገባልህን አማውንት ታውቀዋለህ ከሌላ ሀገር የሚገባልህን ሀገሩም የተለያየ ነው ፕላስ ደግሞ ይሄ እንትን ሲገባልህ ሰው ቢያንስ ደረሰኝ ይጠብቃል እኔም ብዙም አልቆየውም ደረሰኙን ስልክልህ ያው አሁን ያለፈው ሳይሆን እኔ አሁን ለኔ ጥቅም ያለው ነገር ዛሬ እዚህ ጋር ገንዘቡ መመለሱ ነውና ላይቭ ላይ እንደዚህ ተሰጥቼ መቆየት አልፈልግም ጊዜ ማቃጠል አልፈልግም ኦኬ በቀጣችሁንና ደረሰኞችን ላክልኝ ዋትስአፕ ላይ ታችም አልሆነም ያው የምታስገባልኝ እንኳን አካውንት ልክልሃለሁ አሁን አይደለም ማስገባለህ ደረሰኞችን ትልካለህ ሂሳብ እንሰራለን ከዛ በኋላ ሌሎቹን አዳምጠን ስንጨርስ ማስረጃዎችን እንትን ካልን በኋላ ወደ ክፍያ እንሄዳለን ግን አሁን አንተ ሙድ ለመያዝ ነው ወይስ እውነት ልታስገባልን ነው ለምንድን ነው ሙድ የሚይዘው ትቀልዳለህ ሶሻል ሚዲያ ላይ እኮ ነው ያለሁት የቴሌግራም ግሩፕ እኮ ነው ቁጭ አይደለም ያለው ያው አለ አይደል አንዳንዴ ሶሻል ሚዲያ ላይ ሰው ለመነጋገርም የሚያደርገው ነገር አለ ኦኬ እንግዲህ አንተ በእንደዚህ አይነት ነገር የምትቀልድ ከሆነ እኔ የምቀልድበት ሰዓት የለኝም እንደዚህ አይነት ነገር መቀለድ ከሆነ ምን አስመጣልኝና መክፈሉን ከቻልኩኝ ቀጥታ ለዛ ሰው ነው ገንዘብ የማስገባው እንጂ እዚህ ጋር የምመጣበት አካሄዳለን ነገርኩህ ቅድም ሰዎች አሉ ብቻዬን አይደለም የሚከፈለው ከኪሴ አይደል ኦኬ እንደ ቢዝነስ ነው ቢዝነሱ ላይ ይሄ እዳ አለብኝ እኔ አንተርፕረነሩ እዳ አለብኝ ብዬ ፒች አደረኩ ሶ ይሄኛው ፐርሰንት ለእዳ ይውላል ስለተባለ ያ የሚውለው ገንዘብ ለእዳ ሊከፈል ምን ያስፈልገዋል እነኚህ ማስረጃዎች ያስፈልጋሉ ብዬ ተናግሬያለሁ ሐሳቡ ካላሳመነ ያለማመን ያንተ ነው ዋናው ነገር አንተ እኔ ጋር ያለህን ሐቅ አለመካዴና የመክፈያው ሶስተኛው ስቴፕ ላይ ስንደርስ መክፈሌ ነው የትም አልሄድብህም እስከዛሬ ጠብቀሃል አይደለ ሶ እዚህ ጋር ያለ ነው ላውራቸው ሌሎቹ ይግቡ ተራ በተራ ሐሳባቸውን ይስጡ ገብተህ ስላወራኸኝ እኮ ሌላ ብር እየሰጣኝ እኮ አይደለም ሶ ሙድ የሚይዝ ከሆነ ለምንድን ነው በሌላ ነገር ሙድ ማልይዘው በዚህ ሙድ ይያዛል ሰው እዳ አለብኝ ኑና ይሁኝ ሌባ ነኝ እያለ ሙድ ይዛል እንዴ አላውቅም እንደዚህ ያን ነገር ምናልባት የእናንተ አስተሳሰብ ሊሆን ይችላል እሱ እሺ አሁን በመጀመሪያ ደረጃ ማለት ነው መጥቼ በዚህ ልክ በማውራቴ ብቻ ልታደንቀኝ ልታመሰግነኝ ይገባል እዳ አለብኝ ልክፈል ብዬ ስመጣ ማለት ነው ብሩ ሲገባልን እሱ ትችላለህ አንተ ሙድ ያዥ ስለሆንክ እኔ ሙድ ያዥ አይደለም ኦኬ ሙድ መያዝ ከፈለኩ በጣም ብዙ ሙድ የሚይዝበት መንገድ አለኝ ለስራ እንደመጣሁኝ ታውቃለህ ተጋባን መጀመሪያ ኢማራት ስትመጣ ሁኔታውን ያመቻቸውልህ እኔ መሆኔን ታውቃለህ ምን ያህል ሲሪየስ እንደሆንኩኝ ተገናኝተን በአካልም ሻይ ቡና ብለን አውርተን ታውቃለህ እኔ አንደኛ እልህ አለብኝ ኦኬ እልህ አለብኝ እንደፈለገ በሚፈልገው መንገድ እኔ ሊመራኝ በሚፈልግ ሰው መመራትም አልፈልግ ሰው ነኝ ይሄንን ባህሪዬን ተነጋግረናል ካንተ ጋር በግልጽ ታውቀኛለህ አንድ በል አላህ አለ ወንድሜ ይኸውልህ ለሱ ልታዳምጠኝ አትችልም ሐሳቤን ሳስረዳ አዳመጥኩ አይደለ እንደኔ እርግጠኛ ሆኜ ነገር ቀጣይ የሚያስገቡትን ታያለህ የሚገቡትን ታያለህ እንደኔ ማንም እንደዚህ በትዕግስት አይሰማህም ኦኬ መልካም ጊዜ ይሆናል በሚቀጥለው እንገናኝ እንትሩ ልበል እንጨርስና የነሱ አንተ ማስረጃ ላክልኝ ዋትስአፕ ላይ እሺ ማስረጃውን ልክልሃለሁ ላክልኝ ላፕቶፕ አላተኝ ያዩት እዚህ ጋር እኔ እናንተ እስከተማመንን ድረስ ለምን ማስረጃው አስፈላጊ ነገርኩህ እኮ 10 ጊዜ አላብራራም እሱን ነግሬሃለሁ ለምን እንደሆነ እንደዛ ከሆነ አንተ እንትን ለማውጣት አግዘኛ ምንድነው ማግዘህ የባንክ ስቴትመንት አንተ ጋር አለ እሱ እኔ የራሴ አለኝ አንተ የራስህ ላካ ቻታችን አለ የመጀመሪያው ቻታችን ላይ ያጠፋኸው ሜሴጅ አለ ገብቷል ላካልኩ ያጠፋኸው ሜሴጅ አለ አጥፍተኸው ከሆነ እንዴት ልልክልህ እችላለሁ ለምን ይኖርሃል አንተ በጣም ስማርት አይደል እንዴ ስክሪንሾት እያረክ ምናምን ታስቀምጠው ሰው መረጃህን አምጣ ኦኬ ሲምፕል ነው ዋትስአፕ ላይ ላክ ለኔ አይደለም እኔ ያውቃለሁ አልኩ አንተ እኔ ጋር ያለህን ብር እኔ ያውቃለሁ ተረዳኸኝ
ማስረጃው ግን ያስፈልጋል። አሁን የትኛውን ቁጥር ነው የምትጠቀመው? ዋትስአፕ 4 ጊዜ 5 18776 እኔ ማንንም አልክድም። ማስረጃው የተፈለገው ለኔ አይደለም። አዳምጡኝ ቤተሰቦች፣ ማስረጃው የተፈለገው ለኔ አይደለም። ይሄው በግልጽ እኮ ነገርኳችሁ ሂደቱ። እኔ እኮ ዝም ብዬ ጀስት አካውንታችሁን አምጡ እያልኩኝ እኮ እኔ ጋር ያለውን አለ እንዳለ ሊስታቸው አለ፣ ስክሪንሾት አለ፣ ኤቭሪቲንግ አለ ማስረጃዎችን። እነሱ ጎሎናል የሚሉት ነገር ካለ የራሳቸውን አሳያቸዋል። ግልጽ ነው አይደለ? እኔንና እዚህ ጋር እየገቡ የሚያወሩትን ወንድሞችና እህቶች ብትተውን ጥሩ ነው። እኔ ምንም ማንንም 5 ሳንቲም አልክድም። ከቻልኩ ጨምሬ ያስገባለሁ፣ ካልቻልኩ ደግሞ ዋና ገንዘባችሁን አስገባለሁ። ከዛ ደግሞ ኢንሻአላህ የሆነ ቀን ሲኖረኝ እክሳችሁ ይሆናል። ያኔ ይቅርታ ጠይቃለሁ። አሁን ይቅርታ ለመጠየቅ ራሱ አይደለም የገባሁት ገንዘብ ለመመለስ ነው። ነገ ሞት አለ ቀብር አለ እና እዚህ ጋር የመጣሁት ንፍሮ ለማስበላት ነው። እሺ ላክልኝ፣ ሌላ ሰው ላስገባ። አመሰግናለሁ ስለገባህና ሀሳብን ስላቀረብክ። እሺ ወንድሜ ከከፈልኩ በኋላ ይቅርታ ጠይቃለሁ። እሺ እኔ ጋር እዳ ያላችሁ ብቻ ነው እሺ የምትልኩት። እዳ የሌላችሁ ሰዎች እንዳትልኩ። ከታች ወደ ላይ አይደለ? ዙዙ ፋሽን 3 ስቴፕ ነው የምንከተለው ብያችኋለሁ። መጀመሪያ እዚህ ጋር ትገባላችሁ፣ ክሳችሁን ታቀርባላችሁ። ስሜታችሁን ጎድቼው ከሆነ እንደፈለጋችሁ ተናገሩ። በዛ እንደማትካሱ አውቃለሁ። በበደልኳችሁ ልክ ላልክሳችሁ እችላለሁ። አትሊስት ግን ሀቃችሁን ለመመለስ እንነጋገር፣ ሀሳባችሁን አቅርቡ በስነ ስርዓት። ስለ ራሳችሁ ብቻ ስለሌላው አይመለከታችሁ። የሚመለከታችሁ ከሆነ በሌላ መንገድ ሄዳችሁ ጨርሱ። እኔ ጋር ግን መታችሁ ስለሌላ አይመለከታችሁ። ምላስ ነገ ይታጠፋል። ያው ባለጌ ስለሆናችሁ ነው እንደዛ የምትሉት። እናንተን ስለመስላችሁ ነው፣ እኔ እናንተን አይደለሁም። እሺ እንቀጥላለን። ጀስት ዊን ቅድም አስገባኝ እያለ ነበረ፣ እናስገባ። ኢረር እያለ ነው። ያ አሚን ይርዳኝ። አመሰግናለሁ። መልካም ለምትኮምቱ። እሺ ማይ ደስታ እስኪገቡ እንጠብቃለን። አክሰፕት እያደረኩ ነው። ገዝታችሁን ከታች ወደ ላይ ነው አክሰፕት ማድረገው፣ ከላይ ሳይሆን ከታች ወደ ላይ። እኔ ጋር ሀቅ ያለው ከኔ ጋር ብቻ ነው ተነጋግሮ መፍትሄ ማግኘት የምችለው። በሌላ መንገድ ከሄዳችሁ አልሰማችሁ። እሰጣችኋለሁ፣ አልክዳችሁም። ግን እኔ ስፈልግ ነው የምሰጣችሁ። ያለዛ ደግሞ ክሰሱኝና በህግ ጠይቁ። አለቅ። አልክዳችሁም። ሀቃችሁን ልክዳችሁ አይደለም የመጣሁት። በስነ ስርዓት ሀቃችሁን ለሰጣችሁ ተነጋግረን። ግን ሌላ መንገድ የምትሄዱ ከሆነ አልሰማችሁ። የመጀመሪያውን አልፌያችኋል። የከሰሳችሁኝ የዞራችሁ በቲክቶክ ቪዲዮ እያሰራችሁ ነው። መፍትሄ አመጣላችሁ አላመጣላችሁ። ኦኬ ቀጥያለሁ። እሺ ጉዳይ ያላችሁ ብቻ ላኩ ብያለሁ። ጉዳይ ያላችሁ ብቻ ወዲያው ነው ማስወጣችሁ። እስክሪፕቶ ምናምን አስገባኝ። ሀቅ አለኝ። አስገባሃል። ከታች ወደ ላይ እንትን ይላል። እሺ ሀያት አረኡኡ ተመቸኝ። የሰው ብር በልተክ ጁጉና ያጫውታል። ጁጉና ምንድን ነው? ይህ ጀግንነት እኮ አይደለም። ልመልስ ብዬ እኮ ነው የመጣሁት። ምን ሆነሻል? ላባ ምንድን ነው? ላባ የዶሮ
እሺ ጀስት ዊን ጋር ደርሰናል ድጋሜ። ለምንድን ነው ያስገባችሁ? ኦኬ ያስገባ ነው። ሰላም ሄሎ ሰላም ነው። ሰላም ሰላም ሰላም። እንዴት ነህ? እኔ ለየት ያለ ጥያቄ ልጠይቅ ነው። ሰላም ነው። ጉዳይ አለ ከኔ ጋር? ኖ መልካም ጊዜ፣ ሌላ ጊዜ ጠይቅ። እሺ የኛው ጉዳይ እንጨርስና ይቅርታ። ችግር የለም። እሺ ሙኒት ባለ ጉዳይ ናት። ሙኒት እኔ ጋር ገንዘብ የላትም። እንዴት ነሽ ሙኒት? ደህና ነሽ? አክሴፕት አድርጌያለሁ። እንጠብቀውና ከገባ እንቀጥላለን። ሙኒት እኔ ጋር ገንዘብ የላትም። ልትጋብዘኝ ከሆነ ችግር የለውም፣ አክሰፕት አደርጋታለሁ። እሺ ዳጊ ልካችሁ የላችሁ። እሺ ጠይባ ብሩን ስትመልስ እናመሰግናለን። አታመስግኑኝ፣ ምስጋና ፈልጌ አይደለም የመጣሁት። 3 ስቴፕ አለ፣ በ3ቱ ስቴፕ ነው የምንመልሰው። ይሄ ነው ጨዋታው። እሺ ጠይባ እንኳን ደህና መጣሽ። እንደና ቆየኸኝ ወንድም። መርሃባ። አይ ጓደኛዬ ሼር አድርጌላት አልመጣችም። እሷ ነበረች የፈለገች። አለች እዚህ ነይ ማስገባት። ስትመጣ ትላክ እን ነኝ ትላለች። እነ ነኝ የምትል አስገባት። ስትልክ እናመሰግናለን። ባለ ጉዳይ ብቻ ላኩ። ጉዳያችንን ጨርሰን እንውጣ። እሺ ሄሎ ገስት ልካችሁ በተለይ ሽንት ቤት እንዳትገቡ እኔ ነግሬያችኋለሁ። የሰው ቤት ኦኬ፣ የሰው ቤት ገስት ልካችሁ ሽንት ቤት ምናምን እንዳትገቡ። በተለይ ደግሞ እንደዚህ ብልቱዝ ምናምን ይዛል። እሺ አይ ሰላም ሰላም። ቤት ላይ አለው ኮሜንት መጀመሪያ ኮሜንቱንም እያየን መጀመሪያ እስኪ ኮሜንት አንብብና ኖ እንዳታርፍ ዝም ብለህ አታስወርድ። ጉዳይ አለ አለኛ መፍትሄ ከሆነ የምትፈልገው መፍትሄ ከሆነ የምትፈልገው አስተናግድ። መጀመሪያ ምስክር ይዘህ ስራ ብቻህን አንተ ለምን ነው የማይመለከት አስገባ። ጉዳይ ካለ ገብተህ ጉዳይን አብራራ። ከሰሰኝ ፈለግከውን አድርግ። ግዴታ ነው እንዴ ሰዎችን አስገብቶ ማንጫጫት? ሄሎ ቴንክ ዩ ሙኒት። እሺ ወጣሽ። መከራ ሆናችሁ እኮ እንኩ እምቢ። ሰው ዝም ሲልም መሳደብ ምንድን ነው ነገሩ?
ሰው ሊመልስ ሲመጣ ሌላ ሸዋሸዋ ፈልገህ ነው ሌላ ምን ፈልገህ ነው ምናምን ራስሽ ተይ እባክሽ። መከራ ሆናችሁ አሉ ኪያ ነይ ግቢ እስቲ እናቴ ነይ ግቢ እስቲ ወረጅብኝ ዛሬ أهلا السلام عليكم. وعليكم السلام ورحمة الله. عندنا الحمد لله دناني عندي تنش. الحمد لله. مرحبا. ماشي سمش اللي صاف الو ኮሜንቶች አታስቁ ይልቁን ያን 500 ሚሊዮን ግጩት ግቡለት አይ ቲንክ አልቻለችም ስሜታዊ ሆና ይሆናል እኔ እረዳታለሁ ኢኮ ነጋ ገንዘብ የለሽም አትላቂ አይቼሻለሁ እኔ ጋር ሀቅ ከሌላችሁ አትላቁ ትርጉም የለውም እንዴት ነህ ሰላም ሰላም እግዚአብሔር ይመስገን ሲሳይ ነሽ ነኝ እሺ ሲሳይ ነሽ አስተዋሰኸኝ አውቄሻለሁ በድምፅሽ ኦኬ ማሪና አዎ እሺ ሲሳይ ነሽ ከማሪና ኦኬ ጉዳይሽን ከሱሽና አቅርብ አይ መክሰስተው ያው አንተ ጋር ነበር ያ ኮስ ክስ ነው ይስሙ እሺ እና ብሩን እንድትሰጠኝ ብቻ ነው እኔ ስድብ ምናምን አልወድም ሲጀመር እኔ መሳደብም አልፈልግም ግዴታ አይደለም እኮ መሳደብ ክስሽን ኦኬ ብር ስንት ብር እንዳለሽ 500 በዚህ ጉዳይ 535 ብር ነው ድብር ነው ድርሃም 535 ብር ድርሃም 535 ድርሃም አዎ እሺ ለምን ጉዳይ ነበር የወሰድኩት ማለት ብር አስፈልጎክ ነበረ ታስታውሳለህ ሳዳፍ ያስታውሳለሁ እነሱ እንዲሰሙ ግድ መናገር አለብህ እኔ እውነት ክስ አይደል አይ እኔ ለምን ኖ የኔ ሰዎች አሉ የሚያዳምጡ ቁም ነገር እኮ ነው እየተናገርኩ ያለው የኔ ሰዎች አሉ ምክንያቱም ማወቅ ይፈልጋሉ ኦኬ ኦኬ እሺ እና ያው ንገሪያቸው እኔ ነኝ እኮ የምዋረደው አንቺ አይደለሽም አይደለ አይ ማለት ሰው ቸግሮት ነው የተበደረው ሶ ለምን ማውራት አስፈለገ በቃ እኔ እናንተ እኮ ቴሌግራም ላይ ነው ያወራነው እንጂ እንደዚህ አላወራንም ገብቶኛል እኮ አስረጃቸው ኦኬ እሺ ማለት አንተ ያኔ ብር አስፈልጎ ነበረ መጀመሪያ 200 ታስታውሳለህ 400 ብር ሰጣውክ ከዛ በኋላ የሆነ ጊዜ ደግሞ የሆነ የምከፍለው ለሳዳፍ እንትን ነበረ ሆስቴል ውስጥ ነበር የምትኖረው እና የምትከፍለው ስላልነበረክ ከዛ ድጋሚ ደግሞ ካስታወስክ ሳዳፍ 5 መተክ ወሰድከው 100 ምናምን ብር ማለት ነው ከዛ በቃ ለዚህ ፐርፐዝ ነው አንተ ወሰድከው ማለት ያው ያለህበን ነገር አላቅም ግን ያው ይሄን አስፈልጎኝ ነው ብለክ ነው ጠየቀኝ እኔ ደግሞ ያው ሲኖርት ትሰጠኛለህ ብዬ በሚለው እንደምትሰጠኝም እርግጠኛ ስለነበርኩ ጀስት ስላመንኩክ ታውቃለህ የዛኔ አይዲ እንዳሰራ ምናምን ፕሮሰስ ላይ ነበርኩ ከዛ ያው አንተ በመሃል ጠፋክ በቃ ያው እንግዲህ ሰው ማመን ከባድ ነው ብዬ ታውኩት ምንም አላልኩም የትም አልሄድኩም እስቲ ማንም ማለት ማንም የሚያውቅም አይመስለኝም ብቻ በቃ በውስጥ የተበሳጭቼ ዝም ነው ያልኩት ምንም አላልኩም ምን ያህል ጊዜ ሆነው ይሄ ነገር
2 ዓመት ይሆነዋል። ምክንያቱም አይዲ አሁን 2 ዓመት ከምናምን ይሆነዋል። ኦልሬዲ 2 ዓመት ሊሞላው ትንሽ ጊዜ ነው የሚቀረው። ለዛ ስክሪንሾት ምናምን ያወራነው አለሽ ወይ? የለኝም። አንተ አጥፍተህ ከባል የለኝም። እኔ ዲሊት አድርገሃል አንተ። ስክሪንሾት ይኖረኛል። በነገርሽ ላይ እኔ ዲሊት ባረግም ስክሪንሾት ይኖረኛል። አለኝ ከ14000 በላይ ስክሪንሾት አለ ስልኬ ላይ በዚህ ጉዳይ። ኦኬ እሺ። ሶ ያኔ ያወራንበት ስልክ አለሽ? ስልኩ አለ። በመሀል ፈገግ ካልኩኝ ኮሜንት አይቼ ነው። እሺ ሰዎች በመሀል ፈገግ ካልኩ አሁን ዘና ያለች አበዳሪ ነች የሚል ኮሜንት አይቼ ነው። እሺ ምን ታረጊልኛለሽ መሰለሽ? ስልኩን ላኪልኝ ዋትስአፕ ላይ ያን ያወራንበትን ስልክ ስክሪንሾቱ ጋር ማች ማድረግ እንችላለን። ምክንያቱም ስለማቀርበው ማለት ነው ማስረጃው። ኦኬ እሺ ልክልሃለሁ። ከከፈልኩ በኋላ ይቅርታ ጠይቃለሁ። ኧረ ምንም ችግር የለውም። እሺ እና በውስጥ ነው የምልክልህ? ዋትስአፕ ላይ 55 እዚህ ፕሮፋይል ስር ዋትስአፕ አለ። እዛ ላይ ያን ያወራንበትን ቁጥር ላኪ። እሺ እልክልካለሁ። እሺ አመሰግናለሁ። እኔም አመሰግናለሁ። እሺ አመሰግናለሁ። ምንም በሉት እናንተ ድራማን በሉት ምንም በሉት መስሚያንጅሩ። እሺ የቅድሞቹ ያላስገባቸው እስቲ ማይማን ላስገባ። ራስሽን አውርደኝ አባር። እሺ ስለማላቅለ ኦኬ ማውረጃው ጠፋ። ለምዶባት ነው አባ ያለች። ባለትዳር ነች። ስነ ስርዓት ያዝ። ወአለይኩም ሰላም ወራህመቱላህ። መታባሽን እቁብ ስምሽን መጀመሪያ ነይማ። እሺ ነይማማ ኡመር ኦኬ። ስንት ብር? 140,000 እቁብ በብር ነው? ያ 11,400 ነበር። ኦኬ 140,000 እቁብ። የትኛው እቁብ ላይ ነበር? የሳውዲው የኢማራት? ሁለት እጣ ነበር እኮ 114,000 ማነው 11,400 ነበር። በምንዛሬ የከፈልኩት ብራዘር ነበር የሚልከው። ኦኬ በሰዓቱ በድርሃም ንገሪኝ። አሁን ብሩ ይወርድ